الله. السلام عليكم ورحمة الله وبركاته. يوم أمس كنا بدأنا موضوعا مهما ألا وهو هل هناك فرق بين العقيدة والمنهج؟ عقيدتنا منهج بعض الناس على التوريث والتو من الرئيس تأمسني وانا رئيس من النبرة ይሄ رئيس ከባድ ርዕስ ነው በጣም ሙሂም ነው አሳሳቢ ነው አንገብጋቢ ነው ለምን ወጣቱን ግራ ያጋባ የሆነ ርዕስ ነውና ማለት ይሄ መንሃጅ ባለገል ጭራሽ እንዲነሳ የማይፈልጉ ሰዎች አሉ በቃ መሪ የሆነባቸው እሬት የሚላቸው ማለት ነው አቂዳ ላይ ጠንካራዎችን እያሉ የሰለፎችን ኪታቦች ያስተማሩ መንሃጅ ባለው ርዕስ ላይ ግን የማሙ የቀለጡ ይዋጅቁና እየተፈረከረኩ ያሉ ሰዎች አሉ እነኚህ ሁለት አጀንዳዎች ይለያያሉ ወይ በእነኚህ በሁለቱ አጀንዳዎች ላይ አይመቱ ሱና የተናገሩት ነገር አለ ወይ አው የተናገሩት ነገር አለ ትናንት ሶስት የሱና ዑለማዎች አቋም አይተናል منهم አንደኛ الشيخ محمد بن صالح العثيمين አንድ ምን ብለዋል እሳቸው ምን አሉ እሳቸው እስኪ ማን ነው የሚያስታውሰው المنهج اوسع عندنا منهج يمر ነገር اوسع واسع ነው ብለዋል ሰፊ ነው ብለዋል من حيث المعنى نعم منهج يمر ነገር ማንኛውም ሰው የሚጓዝበት የሚሄድበት የሆነው ጎዳና ነው ብለዋል አቂዳን በተመለከተ ንግርን በተመለከተ ተግባርን በተመለከተ ብለዋል አቂዳ ሰሊማ ከሆነች መንሃጅም ሰሊም ይሆናል አቂዳ ከተበላሸ خلاص يعني عندي ሰው መንሃጅ በበላሸቱ አቂዳው ተበላሽቷል ማለት ነው የነ ሼክ ኢብኑ ዑሰይሚን የተናገሩት ማለት ነው ሁለተኛ በሁለተኛ ደረጃ ያየናቸው ዓሊማን ነበሩ ሼክ ሷሊህ አልፈውዛን ናቸው ምን ራሳቸው ነው ሰዎችን አንድ ማድረግ ይቻላልን ማፈሳድ العقيدና واختلاف መንሃጅ ያለው ጥያቄ ማለት ነው ሲጠይቋቸው መጀመሪያ መንሃጅ ይባለው ነገር እሳቸው ምንዋል አሽመል ነው አዓም ነው አቀፍ ነው ስነ ምግባር ሁሉ ይመለከታል ብለዋል በቃ ስነ ምግባር ሙዓመላ ማህበራዊ ኑሮ ሁሉ ይሄ አቂዳ ጋር ሳይሆን የሚተሳሰሩ ከመጋር ነው ከመንሃጅ መንሃጅ ይባለው አቂዳንም ሁሉንም ዒባዳንም ሁሉንም ያቀፈ ሰፊ አጀንዳ ነው ማለት ነው الشيخ ابن عثيمين በተለይ መረጃ ሲያቀርቡ ነብዩ አለይሂ ሰላቱ ሰላም ይቱማ ለ73 ከፋለች ካሉ በኋላ ሁሉም የሳት ነው አንዷ ስትቀር ብለዋል ያቺ አንዷ ማነች ሲሏቸው እኔና የኔ ባልንጀራዎች ባሉበት የተጓዘ ነው የሚለው هذا يشمل العقيده والمنهج ብለዋል መንሃጅን ተልቀቀ ማውጣት አትችልም ከዚህ ማለት ነው መንሃጅም ነብዩ አለይሂ ሰላቱ ሰላም የተጓዙበት ሆነ ስነ ምግባርህ ሙዓመላ ዒባዳ ማንኛውም ነገር ማለት ነው ሱብሃንአላህ አቀፍ ነው ብለዋል طيب ሼክ ሷሊህ አልፈውዛን ሰዎች አቂዳቸው ተበላሽቶ ያለ መንሃጃቸው ተበላሽቶ ያለ አንድ ማድረግ ይችላል ወይ ሲሏቸው ምን ይላሉት يمكن ولا يمكن لا يمكن ابدا ሁለት ተቃራኒ የሆኑ ነገሮች ልክ እንደ ሌትና እንደ ቀን ያደረጉት በቃ ሌትና ቀን አንድ ላይ መሰሰም ይቻል ከሆነ አቂዳው የተበላሸ ሰው መንሃጁ የተበላሸ ሰው አንድ ላይ ማድረግ ይቻላል ብለዋል የሚቻል ነገር አይደለም ብለዋል طيب ሼክ ዑበይድ አልጃቢሪ መጨረሻ ላይ እሳቸውና ያየነው ምንድነው እሳቸው الاسلام مؤلف نرس መጨረሻ ላይ الاسلام مؤلف ምንድነው من شيئين من سلامة معتقدنا أو نعم سلامة معتقدنا كذلك وسلامة منهج كلتو منهجنا عقيدة كي يبالو ነገር ነው እስላም የተዋቀረው ብሏል ሁለቱ شيئان متلازمان لا ينفكان ابدا ሚለያዩ ነገሮች አይደሉም የሚለያዩ ነገሮች አይደሉም አሁን ግን ለመገነጣጠል እየገነጣጠሉ ፉላን سلفي عقيدة إخواني من هذا منهج لها المات أيوه سلفي من هذا عقيدة منهج من إخواني منهجا أبدا لا ينفك أي لا يوجد شيخ العثمان الشيخ العبيد الجابر رحمه الله تعالى لتم الموت بذلك دمو اللجنة الدائمة سعود لا يلو يا علماء مالتنا لجنة ألا يفتوى كوميتي مالتنا القوامي هنا فتوى كوميتي مالتنا እነኚህ ዑለማዎች ምን እንዳሉ እንመልከት በዛው ዙሪያ ማለት ነው አዲስ ነገር አይደለም ያ ጀማዓ ዑለማዎች ፈትዋ ያደረጉበት ነገር ነው ኢዕቲማድ የምናደርግባቸው የሱና ዑለማዎች ዛሬ ዛ አንዱ ብድግ ብሎ መንሃጅን ባል ነገር ስሙን አትጥሩብን እኛ በአቂዳችን ጤነኞች ነን
عقيدة فلان أجري عقيدة وسلمنا وتوباكاتشو بيل أنسمه أتسمت وقتاتشون كمان نسوات تسد والله وقت بتام منو هي ديناتشون كمان نسوات تسد عقيداتشون كمان نسوات تسد منهجاتشون كمان نسوات تسد بتام كبار ود نجرنا اللجنة الدائمة يقرب وسئلت اللجنة الدائمة السؤال الآتية كثر الحديث في هذه الأيام آياته كثر الحديث في هذه الأيام عن الفرق بين العقيدة والمنهج حتى بدأ الناس يقولون فلان عقيدته عقيدة أهل السنة والجماعة أو سلفية ولكن ليس منهجه منهج أهل السنة والجماعة لا اللجنة الدائمة سعود لي تللق علماء باند ላይ ተሰባስበው ፈትዋ ያደርጋሉ ነሽ ሷሊ الفوزين ያሉበት ንብራዝ በህይወት በነበሩ ሰዓት እነሱ ይመሩት رئيس ንብራዝ ነበሩ رحمه الله تعالى نائب الرئيس ማለት عبد الرزاق العفيفي ተለለቁ ዑለማዎች ያሉበት ማለት ነው እነኚህ ዑለማዎች ተጠየቁ ዲናችንን ከዑለማዎች ምን ወስደው ከሌላ ከወረተቱ አንቢያ ካልወሰደ ከማን ልንወርስ ነው ከማን ልንወስድ ነው ሲጠየቁ ምንድነው አሁን ባለንበት ጊዜ በጣም በስቶ ይታያል ምን عن الفرق بين العقيدة والمنهج بعقيدنا بمنهج مكاكل ليونت على يميلو وري በጣም انتشار ያደረገ በስፋት ማለት ነው ሰዎች ያራገቡት ይገኛል አያቱ كثورة الحديث في هذه الأيام عن الفرق بين العقيدة والمنهج ሁለቱ ልዩነት አለው የሚለው ወሬ በጣም በስፋት እየተናፈሰ ይገኛል አሏቸው حتى بدأ الناس ሰዎች እስከሚጀምሩ ድረስ يقولون فلان عقيدته عقيدة أهل السنة والجماعة أجل عقيدة أهل السنة والجماعة عقيدة الله سبحانه وتعالى كعرش بلا يقولوا بذاته يرجع سمعوا الدنيا يوردبلوا كما كان يتجلى الله سبحانه وتعالى في تالو اجلو نعم الله عز وجل يرجع أكون بحر وجه من غير تمثيل ولا تكييف ولا تعطيل ولا تحريف تأويلاته تحريف تأويل يالوت أمام وجه أشاعرة وجه ህዝቡ እንዲቀበላቸው ተአዊል ቀለል ያለ ነገር ስለሆነ ተሕሪፍ ግን ህዝቦች ስለሚ በረዱጉ ሰዎችን ለማስተኛት የተጠቀሙት የሆነ ቃል ነው አህሉ ሱና ወል ጀማዓ የአላህ Subhanahu Wa Ta'ala ባህሪያቶችን በቁርአን የጸደቁ የሆኑ በነብዩ አለይሂ ሰላቱ ወሰለም ሱና የጸደቁትን ያምናሉ ለምን هل نحن اعلم بالله من الله الله Subhanahu Wa Ta'ala በተመለከተ ስለ አላህ እኛ እናውቃለን ከአላህ ይበልጥ እኛ እናውቃለን አናውቅም አይደለም እኛ አይደለንም ነብዩ አለይሂ ሰላቱ ወሰለም جبريل يوك الله كرا سوقك فاستقر ማለት الله عز وجل ይሄ የኔ መገለጫ ባህሪ ነው ባሮች ሆይ በዚህ ገለጹኝ ብሎ በቁርአን ያጸደቀውን ነብዩ አለይሂ ሰላም በሐዲሳቸው ያረጋገጡትን ያን በደስታ መቀበል አለበት አልሱናው ጀማዓ ይሄ መለያቸው ዲን ላይ እጅ ማስገባት አትችልም ኢትባዕ ብቻ ነው መከተል ብቻ ነው ግልጽ ነው አይደል ያን ግን ሳናጣመም ሳናዛባ ማለት ነው ትርጉም አልባሳን እናደርግ ተዕጢል ማለት ነው كذلك الله كفطران ጋር ሳናመሳስል አኳሃኑ ይሄ ነው ብለን ሳንገልጽ እናምናለን طيب ይሄን ያረጋግጣል እገሌ አቂዳው የአህሉ ሱና ወል ጀማዓ አቂዳ ነው በቃ ምንም ችግር የለበትም የሰለፎችን አቂዳ አምኖ ተቀብሏል ወይ ሲፈልጉ አው ሰለፊየቱላን فلان عقيدته عقيدة أهل السنة والجماعة أو عقيدة سلفية يلال ولكن ليس منهجه منهج أهل السنة والجماعة يلال إيه وري عند يقول يتنافسنا يتراجعنا يتراجب يلا نجرناه على عقيدة سلفية نج ويم أهل السنة والجماعة عقيدانه منهجهم يا أهل السنة والجماعة منهج أيد اللم يميل وري يتورى يدنيا البالنبت زمن فمثلا يقولون أن بعض ما ينتسبون إلى جماعة التبليغ أو الإخوان المسلمين أو أن بعض الجماعات الأخرى هذا الكلام فهل هناك ضابط نعرف به منهج أهل السنة والجماعة أو السلفية طيب وهل يصيح هذا التفريق بين العقيدة والمنهج يجو سبحان الله كبار فمثلا يقولون كفلوتي إلى الوار أن بعض ما ينتسبون إلى جماعة التبليغ ولا جماعة التبليغ يمتقوا يهونوا سوتش كفلوتون يتملكتا جماعة التبليغ منهج يدقفوا يهونوا مالتها جماعة التبليغ تقواتوا على تفادل ولا يلو يتوبيا ذلك ويمكن متعين يلو
አሉ طيب جماعة تبليغوች سبحان الله هؤلاء من اللي بالك الشيخ الألباني صوفية عصرية ብለው ይገልጿቸው ማለት ነው በዘመናችን ያሉ ምን ሱፊያዎች ብለው ይገልጿቸው ማለት جماعة تبليغ ማለት توحيد الالوهية በቃ ገዝግዘው ለማጥፋት ጥረት እያደረጉ ያሉ ሰዎች ናቸው جماعة تبليغ ቀብር ማምለክ ቢድዓ ሽርክ እንትሻር እንዳደርግ እንዳብብ እንደለመልም ጉልበት እንዳወጣ ትግል የሚያደርጉ ሰዎች ተውሂድና ሱና ናም እንዲ ከስም እንዲተን ትግል እያደረጉ ያሉ ሰዎች ነው ጀማዓት ሊሆኑ ማለት እዚህ ነው እነ ሼክ ሙቅቢል ይመስል ስለነሱ ተጠይቀው የነሱ ዳዕዋ በአቡ ጀህል ጊዜ ቢኖር ኑሮ አቡ ጀህል ما انكر دعوته የነሱ ዳዕዋ አይቃወመው ይሰለም ነበር አይታችሁ አይደል ምድር በግራም ብትለካ የግራሙን ብዛት የሚያውቀው ማን ነው አላህ ብቻ ነው ያለው ህዝብ ያስተምሩት ማለት ጫካው ሲያልና አንበሳ ትኩስ ስጋ የሚያበላው ማን ነው አላህ ኢላ ከዛዙ ማለት ነው ይሄ የነብዩ ጀህል እምነት ነው ነብዩ ጀህል ሱብሃንአላህ ማን ነው የፈጠራቸው ሲባሉ አላህ ሁበል አይደለም والله ቁርአን ይገኝ ምክንያቱም ይሄን ካስባበል በቁርአን እየከረን ያለ ነው አደጋ ላይ እንወድቃለን ቁርአን እየነገረን ያለው ሁበላይ ማን የፈጠራቸው አላህ ዝናብ የሚያዘነው ማን ነው አላህ በቀይ ነገሮች የሚያበቅላቸው ማን ነው አላህ ብለው ይመልሱት ሁበል መናት ዑዛ እያሉ አይ 360 አካባቢ ጣዖታት ካዕባ ላይ አንጃበው እያሉ እነዛ ናቸው ብሎ አይ እነዛን ያዟቸው ምንድነው ሹፋዓ አድርገው ወደ አላህ መቃረብ ያድርገው ማለት ያዟቸው መቃረብ ቁርአን ይነገረው ለምን ታመልኳቸዋላችሁ ሲባሉ ما نعبدهم الا ليقربونا الى الله كنا الى الله زلفى سبحان الله هؤلاء من نالوا شفاعنا عند الله هؤلاء ما انه بل انمنات اسم الشرع ولنسو يملسوا اياتوا على كل حال وده جماعه تبليغ يمتقوا يهونوا كفيل سوዎች አሉ او الاخوان المسلمين ወይም ወደ اخوان المسلمين የሚጠጉ የሆኑ ከፊል ሰዎች እነሱ በተመለከተ او ان بعض الجماعات الاخرى ወይም ወደ ሌላ ጀማዓዎች አንጃዎች ግሩፖች የሚጠጉ የሆኑ ሰዎች هذا الكلام يقولون هذا الكلام ይሄን ነገር ይናገራሉ ምን ብለው فلان ይላሉ فلان ምን ማለት ነው عقيدته اهل السنه والجماعه او عقيدته سلفيه ይላሉ ومنهجه ግን منهج اخواني او منهج تبليغي ይላሉ ቀጥታ ወደ ተብሊግ የሚጠጋ ሆኖ ያለ ማለት ወይም ወደ ኢኽዋን የሚጠጋ ሆኖ ያለ ማለት የነሱን አቋም የደገፈ ሆኖ ያለ ማለት አያወግዝም እነሱ طيب فهل هناك ضابط نعرف به منهج اهل السنه والجماعه او السلفيه يا اهل السنه والجماعه المنهج የምናረጋግጥበት የሆነ ضابط ነገር መሰረት ነገር አለ ግንድ ነገር አለ መርህ ነገር አለ ወይም ደግሞ منهج السلفيه የሰለፊያን መንሃጅ ወደ ሰለፊያ የሚጠጋ የሆነው መንሃጅ የምናረጋግጥበት የሆነ አለ وهل يصح هذا التفريق بين العقيده والمنهج بعقيدና በመንሃጅ መካከል ልዩነት ማድረግስ ትክክል ነው ተቀባይነት ያለው ነገር ነው የሚል ጥያቄ ነው የቀረበላቸው እስካሁን ጥያቄ ነው فاجابت اللجنه بقولها عقيده المسلم ومنهجه شيء واحد አያችሁ በርካታ ዑለማዎች ናቸው ይሄን መልስ መለሱት ማለት ነው عقيده مسلم የሆነው ሰው عقيدው እምነቱና ومنهجه منهج شيء واحد አንድ ነገር ናቸው አይለያዩ شيء واحد አንድ ነገር ናቸው وهو ما يعتقده الانسان في قلبه አንድ ሰው በልቡም ያምንበት ነገር ነው وينطق به بلسانه ባንደበቱ የሚናገረው ነገር ነው ويعمل به بجوارحه በሰውነቱ ክፍል ተግባራዊ የሚያደርገው ነገር ነው አቂዳ መንሃጅ ማለት ነው በልብ ታምናለህ ባንደበት ትናገራለህ በሰውነቱ ክፍል ስራ የተመልከውን ደከመኝ ሰለች ሳትል በኢኽላስ ወሙታባዓ ስራ ትሰራለህ አላህ ትገዛለህ ማለት ነው طيب لوحدانيه الله سبحانه وتعالى في الربوبيه والالهيه والاسماء والصفات وافراده بالعباده والتمسك بشريعته في القول والعمل والاعتقاد على ما جاء في كتاب الله وسنة رسوله صلى الله عليه وسلم وسار عليه سلف الأمة وأئمتها
ምናሉ አንድ ሰው በልቡ የሚያምንበት በአንደበቱ የሚናገረው በሰውነቱ ክፍል ተግባራዊ የሚያደርገው ነገር ነው አቂዳና መንሃጅ አንድ ነገር ተመሳሳይ ነገር ነው አላህ Subhanahu Wa Ta'ala ብቸኛ ማድረግን ይመስል በሩብያ የሚባለው ነገር አፍዓሉላህ አላህ Subhanahu Wa Ta'ala ተግባራዊ የሚያደርጋቸው በሆነ ነገሮች አላህን ብቸኛ ማድረግ ምን ይባላል ይሄ ተውሂድ الربوبيه ይባላል ይሄ ተውሂድ الربوبيه خاص بافعال الله መግደል የማን ስራ ነው የአላህ ስራ ነው ህዋ ማድረግ የማን ስራ ነው ዝናብ ማዝነብ በሽታ ማምጣት በሽታን ማስወገድ ድርቅ ማምጣት ግልጽ ነው የተለያየ ሰላም ሰው እንዲያጣ ማድረግ ወይም ሰላም እንዲሰፍን እንዲነግስ ማድረግ የማን ስራ ነው የአላህ በአጠቃላይ መፍጠር ዓለምን መቆጣጠር ዓለምን በአጠቃላይ ማስተናበር የማን ስራ ነው የአላህ Subhanahu ይሄ ምን ይባላል በአጠቃላይ ተውሂድ الربوبيه ይባላል ተውሂድ الربوبيه ማለት የሚያጠነጥነው ምንድነው አፍዓሉላህ የአላህ Subhanahu Wa Ta'ala ተግባሮች ብቻ ይመለከታል የሰው ልጅ ሊፈጽማቸው የማይችለው አላህ ብቻ እንጂ ማለት የሰው ልጅ መግደል ይችላል አይችልም ህያው ማድረግ ይችላል ልጅ መስጠት ይችላል ማሃን ማድረግ ይችላል አይችልም ሰው ልጅ ሀብታም ደሃ ማድረግ ይችላል አይችልም ይሄ የአላህ Subhanahu Wa Ta'ala መለያ ነው በዚህ ላይ ማለት ነው ከአላህ ውጭ ሌላ አካል ይሄን ነገር ማድረግ ይፈጽማል ካልክ ምን ያጋራማት ነው ተውሂድ الربوبيه ላይ አጋራህ አገራችን ደግሞ እንዳል ነገር አለ ልጅ ይሰጣሉ ይገላሉ ይቆምጣሉ ይሰጥቃሉ ያርዳሉ በምን ማዕናዊ በሆነ ሰይፍ ማለት አይደለ አይባልም ይባላል ቁብሩዮች عبدة العظام አጥንት አምላኪዎች ይሄን ያደርጋሉ طيب والالهيه الهيه توحيد الالهيه او توحيد الربوبيه የሚባለው ደግሞ ይሄ የማን ተግባር ነው افعال العباد የባሪያዎች ተግባር ሶላት ማን ነው የሚፈጽመው ሶላትን እኛ ማለት አይዋ ይሄ ምን ይባላል توحيد العباده የሚባለው ነው ሶላት ጾም ዘካ ሐጅ ቁርአን መቅራት በጎ ነገር መስራት ማለት ዒባዳ እስላም መማር ዳዕዋ ማድረግ ዒባዳነት በጣም ዒባዳ ዘርፈ ብዙ ነው ይሄ ነው ብለህ የምትቆጥረው ነገር አይደለም ሁሉ ما يحبه الله عز وجل ويرضاه من الاقوال والافعال الظاهره والباطنه በአጠቃላይ ዒባዳ ይባላል ለሼኹ الاسلام ተሚያ እንደገለጹት ማለት ነው ይሄ ምንድነው توحيد الالوهيه ወይም توحيد ማለት توحيد العباده توحيد الالوهيه ይሄ ምንድነው ማን ይመለከታል افعال العباد የሰው ልጆች ተግባር ነው በመተገበረው ተግባር ዒባዳን በተመለከተ ለማን ተመገደብ አለበት ይተዋክ ነው ለአላህ Subhanahu Wa Ta'ala ተመገደብ ማለት ሌላ የሚመለክ የለም ሌላ የሚሰግድለት የለም ሌላ ሰዎች የሚያጎነበሱለት የሚንበረከኩለት የሚለምኑት የሚማጸኑት የሚሳሉለት የሚያርዱለት ልጅ ሰጣ ብለው የሚያምኑበት አካል የለም ይህ ሁሉ በአጠቃላይ ዒባዳን ለአላህ Subhanahu Wa Ta'ala ተመገደብ አለበት ይሄን ሁሉ ይዳሳላሉ አቂዳና መንሃጅ የሚባለው ነገር ይላል يا الله سبحانه وتعالى سموتين ባህሪያቱን በተመለከተ በዒባዳ አላህ Subhanahu Wa Ta'ala መገደብ والتمسك بشريعته في القول والعمل والاعتقاد سبحان الله يا الله الشريعه አጥብቆ መያዝ ንግርን በተመለከተ ተግባርን በተመለከተ እምነትን በተመለከተ على ما جاء في كتاب الله وسنه رسوله صلى الله عليه وسلم በቁርአንና በሱና በመጣው መልካም ምንም ሳንጨምር ሳንቀንስ ማለት ነው نعم وسار عليه سلف الامه وائمتها ቁርአንና ሐዲስ ባስቀመጠው መልክ ለዚህ ኡማ ሰለፍ የሆኑት በተጓዙበት ለዚህ ኡማ መሪ የሆኑት በተጓዙበት መልኩ ይላሉ وبذلك يعلم انه لا فرق بين العقيده والمنهج ይሄ ማን ፈቷል اللجنه الدائمه የነሱ ፈቷል ልዩነት የለውም بل هما شيء واحد አንድ ነገር ናቸው ሱብሃንአላህ يجب ان يلتزمه المسلم ويستقيم عليه ይላል ግዴታ ነው ሙስሊሙን ሰው ነገር አጥቆ መያዙ በዚህ ላይ ቀጥ ማለቱ ግዴታ ነው ያለው انتهى من فتوى اللجنه الدائمه للبحوث العلميه والافتاء واضح هذا له قلت نقرا طيب كذلك يا شيخ ربيع المدخلي حفظه الله سبحانه وتعالى يساتو ንግግር በጣም ለየት ያለ ነገር አለና እሱን እንመለከታለን ሌሎችም ዑለማዎች የተናገሩት አለ ጊዜ ካገኘን ሌሎችንም ዑለማዎች እንመለከታለን نعم شيخ ربيع ابن هادي المدخلي حفظه الله سبحانه وتعالى
ቀጣይ ጥያቄ ተጠይቀዋል ጥያቄው ሲቀርብላቸው هل هناك فرق بين المنهج والعقيدة وإن كان بينهما فرق فهل هناك مدخل لأهل التحزب من خلال ذلك التفريق ይሄ አቂዳና መንሃጅ የሚባለው ሁለቱ አጀንዳዎች በመካከላቸው ልዩነት አለ አሁንም ይሄ አቂዳና መንሃጅ የሚባል ነገር አልገባኝ ምንድን ነገር ነው የሚል ሰው ሊሆን ይችላል ውስጣቸው ያልገባው ሰው አለ እስኪ ነዓም ያልገባው ሰው ካለ ትሪትናንት ያለ ሰው አልገባኝም አይ አቂዳ ማለት ምንድነው መንሃጅ ማለት ምንድነው መንሃጅ ማለት የምትጓዝበት መንገድ ማለት ነው አቂዳን በተመለከተ ግልጽ ነው አይደል አላህን ስትገዛ ዳዕዋ ስታደርግ ግልጽ ነው በአጠቃላይ የምትናገረው ነገር የምትገበረው ተግባር እምነትህ ስነ ምግባርህ ህዝቡ ጋር ያለው ሙዓመላ ማህበረሰቡ ጋር ያለው ሙዓመላ መስተጋብር ይሄ ሁሉ የሚመዘንበት ነገር ምን ይባላል መንሃጅ ይባላል መንሃጅ ማለት ጎዳና መንገድ የምትጓዝበት መንገድ ማለት ይሄ የነብዩ አለይሂ ሰላም አካሄድ መሆን አለበት ማለት ነው የሱሐባዎች መሆን አለበት አቂዳ የሚባለው ደግሞ በልብህ የምትቋጥረው ነገር ነው በልብህ የምታምንበት ነገር ማለት አላህ Subhanahu Wa Ta'ala በተመለከተ ነብያቶችን በተመለከተ መላእክቶችን በተመለከተ ኪታቦችን በተመለከተ ግልጽ ነው አይደል የመጨረሻውን ዓለም በተመለከተ ቀዷና ቀደርን በተመለከተ ከነኚህ ጋር ተዓልቅ ትስስርነት ያላቸውን አጀንዳዎች በተመለከተ የምታምንበት ነገር ሁለቱ ልዩነት የላቸውም ልዩነት አላቸው ወይ ልዩነት ካላቸውስ ልዩነት አለ ከተባለ አህሉ ተሐዙብ ይሄ ቡድንተኝነት የሚባል ነገር ያጠቃቸው የሆኑ ሰዎች መግቢያ ሊያገኙ ይችላሉ ልዩነት አለው ከተባለ እኛ አቂዳችን ሰለፊያ ነች መንሃጃችን ግን ኢኽዋኒ ወይም ደግሞ ተብሊጊ ነው ብለው ማለት ይችላሉ መድኸል አለ ስላቸው فاجاب بقوله طبعا المنهج قد كثر الكلام فيه አያችሁ አሁን ቦታችን ብቻ ኮምቦልቻ ላይ ብቻ አይደለም አዲስ አበባ ላይ ብቻ ደሴ ብቻ አይደለም ኢትዮጵያ ላይ ብቻ አይደለም ቅድም ለጅና ዳይማም እንደዛው ነው ጥያቄ ቀርብላችሁ አይደል አሁን ባለንበት ዘመን በጣም እንትሻር አድርጓል ይሄ መንሃጅና የአቂዳ ጉዳይ በመካከላቸው ልዩነት አለው የሚለው ብለው ነበር አሁንም ሼክ ረቢዕ ምናሉ حفظه الله سبحانه وتعالى ሲመልሱ ምናሉ فاجاب بقوله طبعا المنهج قد كثر الكلام فيه በዙሪያ የሚወራው ወሬ በጣም በስቷል والحديث عنه في هذا العصر ባለንበት ዘመን አለ በጣም በስቷል بعكس ما كان عند السلف سلفوች ጋር በነበረው ተቃራኒ በሆነ ሰለፎች ጋር እንደሃለ በስፋት የሚራገብ ነገር አልነበረም በመካከላቸው ልዩነት አለ ወይ በሚለው ዙሪያ የሚራገብ ነገር አልነበረም በሰለፎቻችን ጊዜ አሉ አሁን ግን እንደዚህ ሰዎች እያራገቡት የሚገኝ ነገር ነው قد يذكرون كلمه منهج ومنهج ሰለፎቻችን ጻፋቸው ኪታቦቻቸው ላይ መንሃጅ የሚለውን ከሊማ ይጠቅሳሉ ይገለገሉ ወይም ሲፈልጉ ሚንሃጅ የሚለውን ይጠቅሳሉ ሁሉም አንድ ነው መንሃጅን በለው ሚንሃጅ ተመሳሳይ ነገር ነው ከሊማው ላይ ይጠቅሳሉ ከሊማው ይጠቀሙታል لكن ما كان عندهم هذا اللهج بالمنهج አሁን ግን ሰዎች እንደጉድ እያራገቡት ነውና ያለው ይሄ በእነሱ ዘመን አልነበረም በሰለፎቻችን ዘመን لكن لما انتشر ይሄ ነገር ማለት ነው በመካከላቸው ልዩነት አለ ወይ መንሃጅ የሚባለው ነገር አቂዳ የሚለው እነኚህ ሁለት ነገሮች ልዩነት አላቸው ወይስ አንድ ነገር ናቸው በሚለው ዙሪያ ሰዎች ሲያራግቡት እያየነውና አሉ لكن لما انتشر اضطر السلفيون سلفيዎች ተገደዱ اضطر من السلفيون سلفيዎች ተገደዱ አየቁሉ المنهج ማለት ተገደዱ ቀጥዋት ማታ المنهج እንላለን አሉ ለምን ሰዎች እንደጉድ ማለት ነው ነገሩን እየተገለገሉትና እያራገቡት እያናፈሱት ስለሆነ ያለው ሰለፎች ተገደዱ ምን እንድሉ አየቁሉ المنهج ይህን ከሊማ እንዲናገሩ ጧት ማታ እንዳሰውሱት ማለት ነው انا ያሉ سمعت الشيخ ابن باز ሰምቻለሁኝ አሉ ማን الشيخ ربيع لا يفرق بين العقيده والمنهج عقيدنا منهج መካከል ልዩነት የለውም ብለው ሲሉ ሰምቻለሁኝ شيخ ابن باز ማለት ቅድም اللجنه الدائمه አይተናል አይደል هما مننا شيء واحد አንድ ናቸው ابن باز
نعم من اللجنة الدائمة وسلوانه لا يفرق قلت بك منهجنا عقيدة أي لا فلان عقيدة وسلفينا إخوان أكهادوا بن የኢኽዋኖች አካሃር ነው ዳዕዋን በተመለከተ ግልጽ ነው አይደለ ኢኽዋን ተቀልቶ አድባባይ ላይ የወጣ ነገር ነው አይደለ የኢኽዋን ዳዕዋ ግልጽ ነው አይደለ ወደ ምን ዳዕዋ እንደሚያደርጉ ተብሊግ ወደ ምን ዳዕዋ እንደሚያደርግ ሁሉም ሙመይዓ ወደ ምን ዳዕዋ እንደሚያደርግ ግልጽ ነገር እኮ ነው ዳዕዋን እንኳን ብንመለከት ማለት አካሃድ ግልጽ ነገር ዋضح ነገር ለምን ተለየልሽ ለምን ተለየልሽ ግልጽ ማለት ያልተበቸ ነገር አለ አይደል ከሰለፎች አቋም ጋር የሚጋጭ ነገር ስላየህ ማለት ነው ስለዚህ الشيخ ابن باز اني سمعتوا على الشيخ ربيع انا سمعت الشيخ ابن باز بجوري سمعتوا يقولون لا يفرق بين العقيده والمنهج ويقول كلها شيء واحد يعني معنى كلها ما تاتهم ሁለቱም አንድ ነገር ናቸው عقيدة منهج አንድ ነገር والشيخ الألباني ደግሞ አሉ يفرقوا በሁለቱ መካከል ልዩነት አለ ምን በተመለከተ من حيث من معنى الشيخ ابن عثيمين يتكلم الشيخ صالح فوزان يتكلم قلت له عقف ነገር ነው መንሀጅ ይባል ነገር من حيث المعنى ማለት ነው በውስጡ ግን አቂዳ የሚያቀፍ ነገር መሆኑን ተናግረዋል እንደማይለያዩ አንዱ ላይ ችግር ካለ ሌላኛው ጤነኛ ነው ማለት በፍጹም እንደማይቻል ማለት ነው طيب شيخ الألباني يفرق وانا እኔ ደግሞ አሉ ምን አሉ لا افرق ولا افرق ምን ይመስላችኋል وانا እኔ አሉ لا افرق እኔ እለያለሁ በሁለት መካከል ልዩነት አለ ብዬ አምናለሁ طيب وانا افرق ارى ايالو ተመልከቱ ان المنهج منهج ይባል ነገር اشمل من العقيده አያችሁ اشمل ተቃላ اشمل اوسع اعم ማለት ነው اسم التفضيل اشمل اعم اوسع شيخ صالح فوزان اعم የሚለው ቃል ተጠቅሟል شيخ ابن عثيمين ደግሞ ምን ብለዋል منهج اوسع ብለዋል ሳቸው ደግሞ اشمل ሁሉም ማነው ነው ተመሳሳይ ነው ሰፊ አቀፍ ነገር ነው የተለያዩ ነገሮች ናቸው ማለት ሲባል ግልጽ ነው አይደል አሁን አንድ ነገር ነው ከተባለ በቃ አቂዳ በመጣ ቁጥር መንሀጅ ታገኛለህ መንሀጅ በመጣ ቁጥር ምን ታገኛለህ አቂዳን ታገኛለህ ማለት ነው አይደል እንዴ طيب من حيث المعنى اشمل ነው አቀፍ ነገር ነው ብዬ አምናለሁኝ አለ فالمنهج يشمل العقيده አያችሁ መንሀጅ የሚባለው ነገር አቂዳን ያቀፋል እስካሁን ድረስ መንሀጅ ውስጥ አቂዳ አይገባም ያለ አንድ ቋዓሊ መልሰማ ገብታችኋል ሱብሃንአላህ ግን አቂዳን ካቀፈው በኋላ ሌሎች ርዕሶች አብሮ ይዳሰሳል በሚለው ነው በቃ አሁን እየተለያዩ ያሉት ነው طيب فالمنهج يشمل العقيده ويشمل العبادات عباداتዎችን ያቀፋቸዋል አላህ عز وجل ስትገዛው እንዴት አድርገህ ነው የምትገዛው እንዴት አድርገህ ነው የምትሰግደው እንዴት አድርገህ ነው የምትጾመው እንዴት አድርገህ ነው ዳዕዋ የምታደርገው እነኚህ ዒባዳ ነብዩ አለይሂ ሰላም በፈጸሙበት መልክ ምፈጽም ከሆነ መንሀጅ ያንተ የነብዩ አለይሂ ሰላም መንሀጅ ይባላል አካሃዲ ጉዞ አላህ ስትገዛው ሳቸው በተገዙበት መንገድ ላይ ተወስካለሁ ማለት ነው ወይሽመሉ كيف تتفقه እስላም እንዴት አድርገህ እንደምትረዳና እንደምትገነዘብም ይሄንን ያቀፋል ነው كيف تتفقه سبحان الله መንሀጅ ይባላል ነገር ይሄንን ይዳስሳል ويشمل كيف تنتقد ሰዎችን ስትተች እንዴት አድርገህ መተቸት እንዳለብህም መንሀጅ ያቀፋል ነው ነቅድ ስታደርግ ጀርህ ስታደርግ ስትተች ስምርህ ነው ዝም ብሎ ማይተች ሰው በደገው ለምትተች ከሆነ አንተ መንሀጅ ጤነኛ ነው ጤነኛ አይደለም طيب ويشمل كيف تواجه اهل البدع የቢድዓ ባለቤቶች ጋር እንዴት አድርገህ መጋፈጥ እንዳለብህ ይሄንም ይመለከታል اهل البدع ጋር እንዴት አድርገህ መዋጃሃ ማድረግ እንዳለብህ እንዴት አድርገህ መጋፈጥ እንዳለብህ ይሄንን ይመለከታል መንሀጅ ይባላል ይሄን ሁሉ ያቀፋል فالمنهج شامل አቀፍኗል منهج اهل السنه في العقيده ومنهجهم في العباده يبال ومنهجهم في التلقي ومنهجهم في كذا ومنهجهم في كذا ያሉ ዑለማዎቻችን ይጠቅሳሉ አሉ መንሀጃቸው አቂዳን በተመለከተ አህሉ ሱና መንሀጃቸው ዒባዳን በተመለከተ አህሉ ሱና መንሀጃቸው ተለቂ ማለት ዲንህን ከማን ነው መጎንጨት ያለብህ ከየት ነው መውሰድ ያለብህ ከየት ነው መቋደስ ያለብህ የሚለው ዝም ብለህ ከአህል ቢድዓ አጎመሰ መማር አለብህ ላ ከየት ነው ዕውቀትን መማር ያለብህ ዲንህን ከየት ነው መውሰድ ያለብህ ይሄ ተለቂ ይባላል ከቁርአንና ከሱና በሰለፎች አደረል ብቻ ይሄን ሁሉ ይዳሰል መንሀጅ ይባላል طيب فالمنهج اشمل بلا شك من ما يتراطرم اقفنوا لكن اهل الاهواء
ነገር ግን የስሜት ባለቤቶች ለስሜት የተንበረከኩና ስሜት ተገዢ የሆኑ ሰዎች አሉ بعضهم لكن أهل الأهواء بعضهم يفرق بين العقيدة والمنهج أياتوا أهل الأهواء أهل الأهواء سميت ميقبزوهم السوج كفيلوا بعقيدة بمنهج مكاكل لجنة ألبلوا يا من ألل لا من لأهداف حزبية وسياسية أن شيخ ربيع وين شيخ الألباني لمثال በመካከላቸው ልዩነት አለ ብለው አቀፍ ነው መንሀጅ የሚባለው ነገር አቀፍ ነው አሽመል ነው ብለው ሲሉ የስሜት ባለቤቶች በመካከላቸው በሁለቱ አጀንዳዎች መካከል ልዩነት አለ ብለው ለሲያሳና ለቡድንተኝነት ያውሉታልና እንደዛ አይደለም ጉዳዩ አለ لكن أهل الأهواء بعضهم قالوا يفرقوا بين العقيدة والمنهج لمن لأهداف لا ألام مالته حزبية وسياسية فيحتالون على كثير من السلفيين ببزوهانو سلفي لي ببزو سلفي لي يتلاقي زهدنية نزلنا رجو سوتشين قرايا قابو يتنيالون آياته فيحتالون على كثير من السلفيين فيقولون أنت تبقى على عقيدتك ولكن المنهج نحن محتاجون أن نتعاون فيه فلا مانع أن تقول أنا سلفي عقيدة إخواني منهجا بلو وتأتون قرايا قابوت الدنيا الوار من؟ أهل الأهواء سميت بالا بيتوش مالك أدلم مالك أنت إلوها تبقى على عقيدتك بعقيدة لا إن دسناها ما كتبت تلال بعقيدة تنازلات هذا بعقيدة أتفركرك أنكر صنع يلوه عندك ترجبجب يلوه بعقيدة هلاي بس لفوت شيء عقيدة هلاي إن صنع ما كتبت تشيل الله يلوه هلا ولكن المنهج نقرق المنهج يبالو نحن إننا محتاجون إننا نكجلان يسفل لنا أن نتعاون فيه لندقق فينا عنده لأننا يتوابروا يرجزوا يسفل لنا آياته ولكن المنهج نحن محتاجون أن نتعاون فيه فلا مانع من أمك لك النقل اللمر من أهل الأهواء أن تقول لتلمك لك النقل اللمر من أنا سلفي عقيدة يعني سلفي عقيدة سلفي إخواني إلى الله تبليغي من فقه الأحباش من الأشاعرة من الماتريدي أيضا لهم أني عقيدة سلفي ما لا تشرع الله لكن إخواني منهجا إخواني لي مالت تجلالله أياتو በሁለቱ አጀንዳዎች መካከል ልዩነት አለ ብለው ያሉ የሱና ዑለማዎች ልክ በእንደዚህ መልክ ጠማማዎች በሚሉት መልክ አይደለም ቅድም እናየነው ምንድነው من حيث المعنى ትርጉሙ ሲታይ ይሄኛው ምንድነው አሽመል ነው አቅፍ طيب ومعلوم قالوا شيخ مالتنا أن من منهج الإخوان كإخوان منهج مكاكل بزو أكهدالات كذا كهدالات مكاكل بدلت بعد ولا يمتوق نقر الله اسم منه ومعلوم أن من منهج الإخوان حرب العقيدة السلفية آياته إخوان منهج منه كتب العقيدة السلفية مطفت مواقات ومعلوم أن من منهج الإخوان من حرب العقيدة السلفية سلفية يونسون عقيدة مطفت مواقات سبحان بمجرد لما طفت يما يقفروت قدوالنا يما يفنكروا دينغا يلاجو سلفية يونسون عقيدة لما طفت إيه شيخ ربيع نقر سبحان الله ومعلوم أن من منهج الإخوان حرب العقيدة السلفية فهذا السلفي الذي يقول أنا سلفي هي سلفي ونصو أني سلفي يمينه إذا قال أنا سلفي العقيدة عقيدة سلفي كان إخواني المنهج كان منهج إخواني كان أو تبليغي المنهج كان أنا سلفي عقيدة كتبنا هذا تبليغي المنهج كان مثلا فهو ينادي على نفسه بأنه يحارب المنهج السلفي سلفي هو منهج
የሚዋጋ መሆኑን በአደባባይ ላይ አዋጅ እያወጀን ያለው አቂዳ ሰለፊይ ነኝ ብሎ መንሀጅ ግን ኢኽዋን ነኝ ካለ ወይም ደግሞ ተብሊግ ነኝ ካለ በእነዚህ ሁለቱ አጀንዳዎች ብቻ ማነው ፍርቃዎች ብቻ አንጃዎች ብቻ የሚገደብ አይደለም ይሄ እንደ ምሳሌ የጠቀሱት እንጂ ማለት ነው አንተ መንሀጅ ኢኽዋን ነኝ ካልክ መንሀጅ ተብሊግ ነኝ ካልክ ባትናገር የነሱን መንሀጅ ይዘህ ማለት ነው እነሱ የሚያደርጉት የምታደርግ ከሆነ ሰለፊይ የሆነውን አቂዳ ምን ያደርግ ነው እየተዋጋህ ነው ያለው አሁንም ማን ሰለፊይ የሆነው መንሀጅ እየተዋጋህ ነው ያለው سبحان الله ومعلومنا عجبنا والله ومعلوم أن من منهج الإخوان حرب العقيدة السلفية فهذا السلفي الذي يقول أنا سلفي إذا قال أنا سلفي العقيدة إخواني المنهج أو تبليغي المنهج فهو ينادي على نفسه بأنه يحارب المنهج السلفية والعقيدة السلفية هلتن يتواقعوا المنهج السلفنا العقيدة السلفية هلتن لما واقعت مالتنا هلتن كما درقت لما طفات نعم أواج إيا وجه هذا سوما فهي من الحيل الحزبية أيت حزبية هم سوت ميتكماتو زيدوች አሉና ከነሱ አንዱ ዘዴያቸው ነው ሰዎች ለማንበርከክ የሚጠቀሙት ነገር ማለት ነው والسياسة التي أشعها التبليغنا والإخوان أيت إيه በዚህ መልክ ማለት ነው አቂዳና መንሃጅ ልዩነት አለው ብለው የሚሉ ሰዎች ይህን ኢሽዓ የሚያደርጉት የሚያራግቡትና ይህን ነገር ያቀጣጠሉ ያሉት ማናቸው ሁለቱ ጠማማ አንጃዎች ናቸው ማን ኢኽዋንና ተብሊጎች አሉ ኢኽዋንና ተብሊጎች وفرقوا بين العقيدة والمنهج للتلاعب بعقول السلفيين خاصة إلى أياتو በሁለቱ መካከል ልዩነት አለ ብለው አሉ በምን ሰለፊያ በሆኑ ሰዎች አእምሮ ላይ ለመጫወት ማለት ይጫወትብሃል በቃ አንተ አቂዳ ሰለፊና አልহামዱሊላህ ምትማራቸው ኪታቦች የሰለፎች ኪታቦች ናቸው ነገር ግን መንሃጅ ግን አካሃዲ ግን በቃ ከዘመኑ ጋር ሊሄድ የሚችለው የማን መንሃጅ ነው የኢኽዋኖች የተብሊግዮች ከነሱ ጋር ተደመረ ተቀላቅለ አሁን ሙመያዎች እንደሚያደርጉት ማለት ሙመያዎች ነገር ያደረጉት ነው አይደለም አገራችን አልተደመሩ አብረው ሙሐደራ ያደርጋሉ አልሰማችሁም ወላይ ለሱ ድጋፍ ያለው ሰው አንድ ላይ ያደረጉ አንድ ላይ ሱብሃንአላህ በማንኛውም ሁኔታ አንድ ላይ ተባብረው ስራ እየሰሩ ነው በዲን ዙሪያ ማለት ነው የሰለፎች መንሃጅ አላዋጣቸውም ከዛ በኋላ አይና አቂዳችን እናስተምረው ኪታቡ ተውሂድ ነው ምናምን ኢርሻድ ነው ምናምን ይላል በቃ አየው ለምን በሁለቱ መካከል ልዩነት አለ ብሎ ስላመነ ከሰለፊያ አይወጣም አንወጣም ብለው ስላመኑ ይይጩህ ይገኛሉ ማለት ነው ዑለማዎች የሚሉት መጀመሪያ ይተደርገው ነው ይሄን የመንደር ጋዜጠኛ የምትሰማው ማለት ጋዜጠኛ ወራቸው በቃ መጽሔት የሚያነቡ አይና ፓምፕሌት የሚያነቡ ሰዎች አኢመቱ ሱና ስለ ጧሃራ ሲመጣ ስለ ረመዳን ሲመጣ ስለ ዘካ ስለ ሐጅ ስለ ዑምራ ስለ ኒካህ ስለ ጦላቅ ስለ ፈራኢድ ሲመጣ የማን ኪታብ ታገላብጠው ይጋዜጠኞች ፓምፕሌት ታገላብጠው ወይስ ጋዜጣ መጀላ መጽሔት ማንበብ የምትችል ከሆነ ማለት የምትጠይቀውስ ማን ነው እነዚህ ሰዎች ነው ወይስ እነኚህ አይማዎች ነው አይደል ጀማ አይና طيب መንሃጅ ላይ እና አቂዳ ላይ ያለው ነገር ይሄው እየነገሩን ያሉት ብድክ ብሎ አይኔ ይሄ መንሃጅ የሚባለው ነገር ከአቂዳ የሚለይ ነገር ነውና አንድ ሰው መንሃጅ ላይ ኢንሂራፍ ቢያደርግ ከሰለፊያ አይወጣም ብሎ የሚል ሰው ካለ በእነዚህ በዑለማዎች ንግር መዘን ያለበት ማለት ነው መመዘን ራሱን ከራሱ ዲፋዕ ለማድረግ ወይም ከመሪዎቹ ዲፋዕ ለማድረግ የተለያየ ሹብሃ የሚረጭመው አይቀርም ይው ሸኹ ተናደም التي أشعها التبليغ والإخوان وفرقوا بين العقيدة والمنهج للتلاعب بعقول السلفيين خاصة لهذا الناس تكتاتوا بسراتنا تقاطروا تلك የሰለፊዮች አእምሮ ለማበላሸት ለመበከል እየተጠቀሙት ያለ ማለት በሁለት መካከል ልዩነት አለ የሚሉት ኢኽዋኖችነት ሊሆኑ ይችላል وسئل الشيخ محمد أمان ابن علي الجامي رحمه الله تعالى وسئل الشيخ محمد أمان ابن علي الجامي رحمه الله السؤال الآتي هل هناك فرق بين العقيدة والمنهج رأسه ሲደጋገማ የሚያንገሽግሽው ሰው ነው ይችላል ያንገሽግሽ ያስታውቃል
ዑለማዎች ጠይቁ ነገር የዑለማዎች ጆሮ ይስማው አይበሱና መልስ የመለሱበት ነገር ነው በዐቂዳና በመንሃጅ መካከል ልዩነት አለ ወይ ይለያያሉ ወይ ጥያቄ فأجاب الشيخ محمد أمان بن علي الجامي رحمه الله تعالى فأجاب بقوله هذه من بدع الحزبيين من بدع الحزبيين آياته يعني أي التفريق بين المنهج وبين العقيدة بعقيدنا بمنهج مكاكل لينت على بلومانت يمان بدع نار يحزبيوت أدس يامتوت بدع لبدينة تبال لك بالنسو تملكتوا أو تمام يقولوا سوتش طيب إن الشيخ الألباني إن الشيخ ربيع لينت على بلو يلموي ليش لا أيوة أيوة الشيخ ربيع نقوم كسمان لينت على أشمل لو كانوا على كده إخوانو جنات تبليغ يوش جنيا درجتي ولو لينت إيه من هذا درجة زمانك بدأنا نقول سبحان الله أهل الأهواء وش الناس فرق لينت على بلو يميلوتنا يسون علماء لينت على بلو يميلوت مالتنا لينتنا له معناهم بتملكته لينت أعمنو أشملنو من الوال أوسعنو بالوال قلتنا ما منهج يبالو ما قلتنا لك جن أنت عقيدة سلفي هنا منهجي إخواني تبليغي سروري قطبي بناني تونا له مالته أبدا كذا أنصاره أهون هي بداية الحزبيين إنهم يقولوا الأفكار أن أي تفريق بين المنهج وبين العقيدة يقالوا عقيدة أهل السنة يبالنا عقيدة أهل السنة يبالنا أو منهج أهل السنة في العقيدة يبالي اللموي قالوا شيخ مالك أنت مالك منهج أهل السنة من متولك في العقيدة منهجاتهم أكهداتهم يمان يسلفوش أكهد يصحابوش أكهد أهو كذلك الشيخ محمد أمان ابن علي الجامي رحمه الله تعالى يقول ما الفرق بين العقيدة وبين المنهج سراتشو ملس سؤال المنهج الطريق من غير ما تنوال والعقيدة هو ما تعتقده في نفسك أنت بنفسك بلبك يمتقاطر ونقر نور نحو ربك ودينيك ونبيك أي منهج أهل السنة والجماعة في العقيدة سبحان الله قالوا هلا فالطريق إلى العقيدة والطريق التي عليه تلك العقيدة لا فرق بينهما هما متلازمان أي لا يمر والقول بأن فلانا سلفي العقيدة منهجي الإخوان فلسفة لا معنى لها أيته والقول مالك بأن فلان أجلي سلفي العقيدة عقيدة وسلفي مالك منهجي الإخوان منهج إخواني عقيدة وقل سلفي بلو ليونت مامتاتان فلسفة لا معنى لها تلقوا الرأي ولا فلسفنا لقاته مش فلسفنا رأي أيوة بكى فلسفنا الأجوبة الذهبية الأسئلة المنهجية كذا كتابات لي موسد تشلالات سنت على متعين سكون أمس إيش مان الذي دائما عند ولا تنيا لا المؤثمات ما تنام زاري ربيع الذي دائما عندنا شيخ ربيع ولا تنيا نعم محمد بن عبد الجليل أحسن صوص طيب وسئل الشيخ الألباني رحمه الله تعالى السؤال إن بقى قالوا بدل من ناول باتي يسونا إيماوش ناتو بزور بدك تتيقوا من سمي بلتمان وسئل الشيخ الألباني رحمه الله السؤال الآتي كتبت إياك تتيقوا ما مدى صحة قول فلان سلفي العقيدة ولكنه على منهج الإخوان فهل المنهج ليس من العقيدة سويت من ناقر اللي قرأنا إيه اللي قرأته تككل نوي من قالوا فلان سلفي العقيدة أجلي عقيدة سلفي يا أحباشون عقيدة يا وجزان أي كتلم يا شاعرون عقيدة يا وجزان ما تريدية يا جهمية يا معتزلة يا خوارج يا رافضة يا إباضية يتلاقي ترى أن جوتشان لو ينسون عقيدة يكتلم أي كبلم يا وجزان يسلفوشن أمنة وادرجو يا زسونونا فلان سلفي العقيدة يبالله ولكنه على منهج الإخوان بإخوانوش منهج لا ينالو يبالله
ይሄ ንግግር ተቀባይነት ያለው ንግግር ነው ማለት ነው فهل المنهج ليس من العقيده منهج የሚባለው ነገር ከعقيده አይመደብም ምን አይገባም ምን ሲሏቸው አሁንም አላ ጥያቄው አላለቀም وهل عرف هذا التقسيم عند السلف ይሄ ተቅሲም እገሌ عقيدው ሰለፊይ ነው መንሃጁ ግን ከሰለፎች ውጭ ያሉ አንጃዎች መንሃጅ ነው ብሎ ልዩነት ማድረግ ሰለፎች ጋር ይታወቅ ነበርና وهل عرف هذا التقسيم عند السلف فوجد رجل سلفي معتقد وليس بسلفي المنهج معتقد امنته سلفي هنا ነገር ግን منهجه معتقد امنته سلفي هنا منهجه سلفي ያልሆነ አለ ከሰለፎች ውስጥ እንዲህ አለ የተገኛለ ሲሏቸው فاجاب الشيخ الألباني رحمه الله بقوله لا يفترقان يا اخي يتيقن لا يفترقان اي لا اي بقى الشيخ الألباني زيات ትክክል አይደለም الشيخ ابن عثيمين ትክክል አይደለም الشيخ محمد امان الجابري ትክክል አይደለም الشيخ ربيع ትክክል አይደለም الشيخ عبيد الجابري ትክክል አይደለም الشيخ الذي دائما ትክክል አይደለም በቃ የሚሉ ተማማዎች ይኖራሉ ለምን ከነሱ አቋም ጋር ስለማይገጥም ማለት ነው ታቋማቸው ጋር ስለማይገጥም خلاص هؤلاء الى هذا مثال هذا المذكور اراءه للمثال هذا المذكور نعم ግንዛቤያችን ራሳቸው ግንዛቤ ነው ሱብሃንአላህ ይሁን እንደዚህ ስሜት አንድ ሰው ለስሜት ተገዢ ከሆነ ከሱ አቋም ጋር የሚጋጭ ነገር ካለ አይቀበል አበደን አይቀበል ሱብሃንአላህ በጣም ዘረኝነት የሚባል ነገር ያጠቃቸው ሰዎች በጣም በርካታዎች ናቸው ዘረኝነት ያጠቃቸው ሰዎች ማለት አላህን ፍሩህ ዘረኝነት በጣም ከባድ ነው በጣም ከባድ ነው ተዓሱብ በጣም ከባድ ነው ሐቅን እንዳትቀበል ለሐቅ ጠላት እንድትሆን ሐቅን ለሚከተሉ ሰዎች ጠላት እንድትሆን ያደርጋል ለሐቅ ራስን ተገዢ ካላደረክ ማለት እስላም ካላደረክ ማለት ከባድ ነው ብዙ ነገር እያየን ያለን ብዙ ነገር እያየን ያለን ይሄ ያጠቃቸው ሰዎች ማለት فأجاب الشيخ الألباني بقوله لا يفترقان يا أخي لا يمكن أن يكون إخوانيا سلفيا لا يمكن أن يكون إخوانيا سلفيا ሁለት ሙሸከል የለም إخواني سلفي በነገር أبدا لا يمكن سبحان الله لا يمكن አሁን ግን ጣማዎች ይያላሉ ምንድነው አየው አንድ ሰው فلان سلفي عقيدتي ነገር ግን منهج الإخوان ወይም ተብሊግ መሆን ይችላል ያለው لا أبدا በአንድ በኩል ስታየው ሰለፊ ነው በአንድ በኩል ደግሞ ምንድነው ያሉት ኢኽዋኒ ነው ያሉት ማለት ነው እንደ አንድ ነገር በፍጹም የለም ያሉት ለሞት لا يمكن أن يكون إخوانيا سلفيا በፍጹም ሊሆን አይችልም لكن سيكون سلفيا في بعض وإخوانيا في بعض لك أشاعرة ለምሳሌ እነ ሼኹ الإسلام ለአህለ ሱና ወልጀማዓ ከተለያዩ ፍረቆች ሁሉ ቀረብ ያሉ ናቸው ይላል በምን ባንዳን ነገር ስለሚገጥሙ ማለት ነው አሻዒራዎች طبعا ሙዓጥላዎች ናቸው አሻዒራዎች ሙዓጥላዎች ናቸው ነገር ግን ታዕጢላቸው ምንድነው ኩልይ አይደለም ምንድነው ጁዝኢ ነው ከፍሉን አላህ Subhanahu Wa Ta'ala ባህሪ ማለት ነው ተሕሪፍ ያደርጋሉ ክፍሎቹን ስለሚያጸድቁ ማለት ነው አቅላቸው የሚቀበላቸውን ያጸድቃሉ ለምሳሌ አላህ ይሰማል አላህ ያያል አላህ ዕውቀት አለው ሐያት አለው ይናገራል ቁድራ አለው ምን ያጸድቃሉ ለምን አቅል ያጸድቃቸዋል አሁን ቁርአንና ሱና ስላጸደቀው አይደለም ይሄን ያመኑበት አቅል ስላጸደቀው ማለት ኢብራሂም እንኳን አባታቸውን ሊመተዕቡዱ ማላ يسمع ولا يبصر ይሄ በአቅል ሰዎች የሚደርሱበት ነገር ነው እንዴት የማይሰማ እንዴም መመልከት የማይችልና መስማት የማይችል ነገር ለምን ታመልካለህ የሚመለክ ነገር መስማት የሚችል ተጨማሪ ደግሞ መመልከት የሚችል መሆን አለበት አቅል የሚደርስበት ነገር ነው እና አቅላቸው ስላጸደቀው ቁርአንና ሱናን ዘይ ተቀበሉት ማለት ነው ሌሎች እንግዲህ እነሱ አቅላቸው ስለማይቀበለው ይላል አይቀበለው ይሁን አላህ ከአርሽ በላይ ነው የሚለው ተመልከቱ ሱብሃንአላህ نعم الله سبحانه وتعالى كعرش بلاي مهون ما يصدق هو نسو بطن كبال أدقى لا يودك سنو والله إمام الأئمة ابن خزيمة رحمه الله تعالى الله عز وجل كعرش بلاي مهون يمك أول يونسو الذي ينكر
علو الله አንገቱ በሰይፍ ታርዶ ነው ያሉት ቆሻሻ ማጠራቀኛ ገንዳ ውስጥ መጨመር ነው ያለበት ቆሻሻ ልክ እንዳልኩህ መዛቢል ነው ቆሻሻ ማጠራቀኛ ገንዳ ውስጥ ለምንድን احترام له ሳይሆን ሙስሊሞችና ከሙስሊሞች ጋር ግብር እየገበሩ የሚኖሩ ዝልዮች እንዳይታወቁ ሽታው አዛ እንዳያደርጋቸው እዛ ቆሻሻ ገንዳን ጨምረዋል ነው መጨመር ያለበት እንደ እስላም ነው ያ አላህ ከፍጡራን በላይ መሆኑን የሚቃወም ሰው ከዛም ሶላት ጀናዛ ይሰገድበት ንብረቱን ሙስሊም ሆኖ ወገኖቹ አይወርሱትም ብለዋል ለምን المسلم لا يرث الكافر والكافر كذلك لا يرث المسلم ስለዚህ አሻኢራዎች ለአህለ ሱና ቀረብ ይላሉ ከማን አንፃር ከሙዕተዚላ ከጀህሚያ ይሄ ደግሞ ሰና አይደለም ሰና አድርገው ደግሞ ሼኹል ኢስላም ይያሉ ሙተዲን ሰና ያደረገ ሰው ከሱና መቼ ወጣለ ይያሉ የሚጮሁ ጠማማዎች አሉ አላዋቂዎች ጀሁሎች ማለት ማህይሞች ይሄ ሰና አይደለም ይሄ ባቢል ምንድነው ባቢል ኢንሳፍ ያለውን እውነተ ሐቅን ማስቀመጥ ነው እንጂ ሰና አይደለም ለምን ብዙ ረዳርገባቸው ሼኹል ኢስላም ማለት ሰዎች ላይ ማለት አሻኢራዎች ብዙ ረዳርገባቸው ማለት طيب منالو الشيخ الألباني رحمه الله تعالى بل لا يفترقان يا أخي لا يمكن أن يكون إخوانيا سلفيا لكن سيكون سلفيا في بعض وإخوانيا في بعضنا أو إخوانيا في بعض وسلفيا في بعض أيها نقول ستاي أيها يسلفوتين لما سأل الله كارش بلا يولى من كونا أو يسلفوتين من نتذل تقبلات لا الله سمع الدنيا يورد الآخرة لا يولى من كونا أو ينتقبلات لا كتقبل إن كانت تدرك أل تقبل كمان تبغى تتكلم እምነቱ ከሆነ የሚቃወሙ ሰዎችን በለሰ ረድ የሚያደርግ ከሆነ ታረጋለሽ ተቀበሏል ማለት ነው ከዛ አንፃር ምን ትላለህ በዚህ ይሄን መሳሪያ በተመለከተ ሰለፊ ይተዋል ማለት ነው ከዛ አንፃር ማለት ነው أما أن يكون سلفيا على ما كان عليه أصحاب الرسول عليه الصلاة والسلام هذا أمر مستحيل الجمع بينهما إيه اللي بقول سلفيون واللي بقول إخوان أبدا بتشاي هنا رئيس سلفوش يعملوا بتني هنا أجندات تقبلوا بلتنا كلام إيه يجنن لك أشاعرة لي إيه يجنن بلو إنهم يسكمون من باب العدلنا من باب الإنصاف ما يدربون نجار طيب لكن سيكون سلفي في بعض وإخواني في بعض أو إخواني في بعض وسلفي في بعض أما أن يكون سلفيا على ما كان عليه أصحاب الرسول عليه الصلاة والسلام هذا أمر مستحيل جمع بينهما الإخوان المسلمون دعاتنا الإخوان المسلمون الشيء دعاتهم ناتشو الرياض قالوا طيبا الرياض قال إلى ماذا يدعون ولم نطري ماذا ولم ها ولم نطري ماذا ها اسكي أنت تكس اجتماع الوقت طيب إلى الاجتماع على الوقت باطل بباطل لا مسباسب أيوة وحدة الأديان إلى وحدة الأديان كلت ها إلى الكرسي والمناصب ولو برتري هذا قال طيب ليه ها سبحان الله الجمع بين من هب ودب حتى الرافضي حتى الشيعة ينسون أقوام ميدقف كونه من تقول لباتهم وندي ماتوا أكفته ما نيوم فرق إخوانه سجل معتزلان بلو جهمية من التميامن ما نمشي لباتهم ينسوا أبا المول يشيلون يقبلوا تلبريس ما نمشي لباتهم لا أنت اللي هلا عقيدة هلا هلا من تعالى اتق الله وجمل عقيدة أنا استاكل لا يقوم مسك إلا تشوف يو أحبابي تنادي نون يلي المناطق الناس بيقولوا إني أسافري وشلاتوا إني أسافري وش بمينا قالوا نقول أسافري وش قالوا يتفتون الناس بيقولوا عندي نون يلي المناطق ما من تقول له باتشو السنة ولا موتاكين فتوى أدركوا كلهم من يوم تماما أنجا أفكار يخرج تسلم من تقول له باتشو أي موت ستملكت ملوتاتشو الإخوان المسلمون دعاة طيبة إلى ماذا يدعون؟ هل يدعون إلى دعوة السلف الصالح؟ أي شيخ الألباني يقول ولا دعوة السلف الصالح ترى هذا قالوا
يعني إذا تصورنا إخوانيا سلفيا እንግዲህ አለ ወይ ብላችሁ እናንተ ስላላችሁ እንደው إخواني سلفي አለ ብለን ተሰውር ነው በአእምሮአችን ብንቀርጽ ወደ ምን ጥሪ የሚያደርጉት هل يدعون إلى دعوة السلف الصالح يعني إذا تصورنا إخوانيا سلفيا هل هو يدعو إلى الدعوة السلفية الجواب لا فإذا هذا ليس سلفيا للمرء اسكي منهج إخوان نقوله አረጋግጦ ወደ ሰለፎች መንሃጅ ጥሪ የሚያደርግ ሰው ተመልከቱ ሲያወግዝ ሲያምጠለጥለው ተመልከቱ ሲያጥላላ በቃ ሱብሃንአላህ ከዘመናችን ጋር አይሄድም ብሎ ወስኑ ማለት ለብነሱ ሙተቀፎች ናቸው ከረባት ካለበሰ خلاص ተሐضር የለም አይገኝም ሱሪ ካልገተተ የለም ጺም ካላጨ ካልቆረጠ ተጠውር እድገት የለም ዳዓ ማድረግ አይቻልም በቃ ከረባት ለብሶ ኮምፕሊት ለብሶ خلاص ጎፈሬውን አበጥሮ መሆን አለበት ዳዋ የሚደረገው አይደል በቃ በእንደዚህ ነው ወደሱ እንደሚቆም ይሄ ከሰለፎች ዳዋ ጋር ይሄዳል በእንደዚህ መልክ አይሄድም ሙተሪያዎችን መተቸት ማብጠልጠል ማውገዝ ይሄዳል እነሱ ጋር አይሄድም የሰለፎች አቋም ነው ሰለፎች ከሙተሪያዎች ተህዲር ያደርጋሉ ከሙተሪያዎች ያስጠነቅቃሉ ሙተሪያዎችን ያጨፈርፋሉ ያጠለጥላሉ ይخالص ጋር ይያለ አለ የለም بالعكس عند انه يالو ጥሪ ያደርጉናል እግሮች ነው ይሰማነው ኢትዮጵያ ላይ ያለው ሰው ሁሉ ምንድነው ምን ይላል ተጀማ اهل السنه الله اهل السنه በጣም والله كلام خطير በጣም ትልቅ አደጋ ያዘለ አባባል ኢትዮጵያ ላይ ወይ ነው የሆነ ብሔር እንኳን ገንጥሎ ቢል ይሻላል ከቱኛ ማናቀው ብሔር ሊሆን ይችላል ሰዎች ሁኔታ ማናቀው ኢትዮጵያ እኮ ይባላል ስንትጉል ቀብር አምላክ ይያለ ስንትጉል ጅና አምላክ ይያለ ሱብሃንአላህ ጎበዲና አምላክ ባልገዛ አምላክ ከአላህ Subhanahu Wa Ta'ala ውጭ ላለ አካል የሚሳል ከአላህ Subhanahu Wa Ta'ala ውጭ ላለ አካል የሚያርፍ እንትን አለ እንደው ይሄ ሰው ይሄን ያለው አካል ኢትዮጵያ ላይ ትክክለኛ የሱና ሰው የለም ቢል አቅላችን ይቀበላል አይሻልም ትክክለኛ ሙሉ በሙሉ በቃ ተግባራዊ የሚያደርግ ሰው የለም ቢል ለዓቅል ይሻላል ሁሉም አጭም ሱብሃንአላህ በጣም የሚገርም እኮ ነው እንደው አላህ አታጃጅልን አላህ Subhanahu Wa Ta'ala አታጃጅልን አላህ አንድ ሰው ካጃጀው የሚናገረው ነገር አይወቅ እንደ አንድ ነገር በጣም ከባድ እኮ ነው والله ይሄ ሙጅመል አባባል ይሄ አነጋገር ኢትዮጵያ ላይ ያለው ሁሉም አህለ ሱና ነው አህለ ሱና لا اله الا الله عجيب ነው አህለ ሱና ከተባለ ምንድነው ነብዩ አለይሂ ሰላቱ ሰላም انه من يعيش منكم فسيرى اختلافا كثيرا ولا عليكم نوران بسنتي በቃ ይሄን ሁሉም ጭምድ አድርጎ የያዘ ሰው ነው ኢትዮጵያ ላይ የነብዩ አለይሂ ሰላቱ ሱና በሁሉም ነገር አጥብቆ ሙጭጭ አድርጎ የያዘ ሰው ነው ቢድዓ የለም ሽርክ የለም አህሉ ቢድዓ የለም አህሉ ሽርክ የለም ኢትዮጵያ ላይ ይተዋል ከላም خطر በጣም ከባድ ነገር ሰዎች ጋር ተሰሚነት ያለው ሰው በአደባባይ ላይ በሚዲያ ላይ በወሳይል ኢዕላም ላይ እንደ ነገር ሲራጭ አደጋው በጣም የከፋ ነው አደጋው በጣም የከፋ ነው ተደንገ ተሰሚነት ያላቸው ሰዎች የሚከተሏቸው አጥባዎቻቸው ጋር ተሰሚነት አላቸው ዶክተር እየተባሉ ፕሮፌሰር እየተባሉ ብርቅዬ ዓሊማችን እየተባሉ ብርቅዬ ሼኻችን እየተባሉ አንዳንዶች ደግሞ የጀነት ሙባል የጀነት ሙሽራ ገና ሳይሞቱ ማለት የጀነት ሙሽራ በጀነት እየመሰከሩላቸው ዲና ላይ ያሉ ማለት ختامቸው ምን እንደሆነ ሱብሃንአላህ ከአላህ ውጭ የሚያውቃለ የለም ሱብሃንአላህ በጣም ከባድ ነው ሐቂቀት الشيخون الجواب لنا فإذا هذا ليس سلفيا لكن في جانب يكون كذلك ومن جانب آخر يكون ليس كذلك بعد ما كل يسلفوچن ولا يكبر ይችላል نعم بعد ما كل ደግሞ ሰለፊ የሰለፎችን አይቀበልም ነገር ግን ስልስለቱል ሁዳ አንዱ ክስየቱ ላይ ነገር ግን ምንድን ያሉት መንሃጅና አቂዳ የሚባሉት ነገሮች ሁለቱም አይለያዩም በማለት الشيخ الألباني በጣም በስፋት ሄደው በታልሳቸው نعم عند عالم እስኪ የተናገሩትን እኔና እድቋጫለን በርካታ ዑለማዎች አሉ የሱና ዑለማዎች በዙሪያ ተናገሩት ወላ የለም አይደለም مرحبا الشيخ احمد بن يحيى النجمي